በቃ እንግዲህ ፌቨን ታፍናለች ሞታ ወይም ምንድን ነው የተፈጠረው የሚለው በጣም አሳሳቢ ነገር ሆኗል። ከድራማ በጣም ከባድ አሳሳቢ ሁኔታ ገብቷል። ፌቡ እንግዲህ እናቷ መቃብር ጋር ሄዳም ስለነበረ እዛ መቃብር ስፍራ የተደፈረች ሴት እንደተገኘ ለቤተሰቡ ተነግሯቸዋል። ቤተሰቡ ወይዘሮ ሂሩትን በጣም ተጨንቃለች። ሰላም ውድና የተከበራችሁ ቤተሰቦች እንኳን ደህና መጣችሁ። ሰላም ብያለሁ ያላችሁበት። እንግዲህ ዛሬ ከድራማን ነው ማጋራችሁ። ትርሴት ከሞተች በኋላ የቤተሰቡ ሀዘን ጨምሯል። አሁን ላይ ደግሞ ልጆቹ ከእናታቸው ስለራቁ በጣም በውስጣቸው ከባድ የሆነ ሀዘን ውስጥ ገብተዋል። ያለ እናት ምን ያክል ከባድ እንደሆነ፣ እናት ከሌለች ምን ያህል ልጆች ምን ያህል ጫና እንደሚደርስባቸው እየታየ ነው። ትርሴት ከመሞቷ በፊት ልጆቹንም ሲተኙም ቢሆን ወደ ትምህርት ቤትም ሲሄዱ ከነሱ ጋር ህመማቸው እየተጋራች አይዟችሁ ልጆች የጠንክሩ እያለች የምታስተምራቸው ልጆቿንም አሁን ላይ ፌቨንም እንግዲህ የትርሴት አለመኖር የበለጠ የእሷም ጫና አብዝቶባታል። ትርሴት ሞታለች ከተባለ ቀን ጀምሮ ከእጇ አንድም ቀን ፎቶ አለቀው የማታውቀው ፌቨን ለተከስተም አንድ ነገር ለምነውት ነበረ። ወደ እናታቸው ስለናፈቀቻቸው መቃብሯ ጋርም ሄደው ይህንን ነገርም እዛ መቃብሯን ማየት እንደሚፈልጉ ጠይቀውት ነበረ። እሱ ግን በጭራሽ እንዳልተስማማና ነበረ በጭራሽ እንደማይስማማና ወዴትም እንደማይወስዳቸው ስለነገራቸው በጣም ውስጣቸው ከፍቷቸዋል። እንግዲህ ሌላ አማራጭ መፈለግ እንዳለባቸው ከካልብ ሌላ ፌቨንም ጭንቅላቷ ተጠቅማበታለች። ነገር ግን የበለጠ ፌቨን ግን የወሰነችው ከባድ የሆነ ውሳኔ ስለነበረ ነው። ካሌብ በአባቱ ላይ ያለው አመለካከት በጣም የወረደ ሆኗል። ብሩኬ በጣም መጥፎ ሰው እንደሆነ አስመስሎ እና ደግሞ ለልጆቹ በጣም ጥሩ አባት እንዳልሆነ አድርጎ እንዲያስብ ስላደረገው ሚኪ እንግዲህ ብሩኬ ላይ ካሌብ የተለየ ልጁ እስካልሆነ ድረስ እስኪያስብ ድረስ ካሌብ መጥፎ ንግግሮች ለአባቱ ሲናገረው ነበር። ካሌብ ሚኪ በጭንቅላቱ ያሳሰበው ነገር እንግዲህ ከርብቃ ጋር ባልና ሚስቶች ናቸው። አባታችን እኛን አይፈልገንም እማየንም አይወዳትም ብሎ ስላሰበ ይሄ ነገር እንዲያስብ ሚኪ ቢያደርገውም በልጁ ጭንቅላት እንግዲህ ከባድ የሆነ ከርብቃ ጋር ግንኙነት እንዳላቸው እንዲያስብ ነው ያደረገው። እንግዲህ ሚኪ ምን ያክል በካሌብ ጭንቅላት ላይ መጥፎ ነገር እንደዘራ ነበረ። ካሌብ ከመጀመሪያ ጀምሮ እንግዲህ ርብቃንም ከብሩኬ ጋር መቀራረቧን ስላየ ሚኪ የሚናገራቸው ነገሮች እኩልና ትክክል እንደሆኑ ነበረ ያሰበው። ሚኪ በራሱ መንገድ እንግዲህ የጀመረውን ነገር ጨርሷል። ሚኪ ፍላጎቱ ሁሉ ልጆቹንም እንዲጠሉትና ትርሲትንም ከሱ እንድትርቅ የሚያደርግበት መንገድ ነበር የፈለገው። እንዳሰበውም ተሳክቶለታል። እንግዲህ ሚኪ ግን ደግሞ ሚኪ አሁን ላይ ባደረገው ነገር የበለጠ ደግሞ ለልጆቹ ከባድ የሆነ ጫና ነው። ትርሲትም ብዙ ጊዜ ርብቃ ወደሱ በተቀረበች ሰዓት ብዙ ጊዜም ትናደድ ነበረ። ነገር ግን ርብቃ የምታስባቸው ነገሮች ከሱ ጋር ተመሳሳይም ስለነበረ ርብቃ በፍላጎቷ የብሩኬ ነገር ልክ እንደ ወንድሟም ባይሆን የምታየው ስሜቷ ሌላ ቢሆንም ትርሲት ግን በሴትነቷም ይህንን ገብቷት ነበረ። የበለጠ ደግሞ አሁን ላይ የትርሲት አለመኖር ደካማ ጎኑንም ለመጠቀም እየሞከረች ያለችዋ ርብቃ ናት። ርብቃ ደግሞ አሁን ላይ ካሌብም ጭንቅላት ላይ የተሳለች የአባታችን ሚስት ናት ብሎ ነው የሚያስበው። እንግዲህ ሚኪ ከመጀመሪያ ጀምሮ ብሩኬንም የሚያጠፋበት መንገድ ብዙ ጊዜ ሲፈልግም ነበረ። ብሩኬም ከህይወት ማስወገድ ነው የብሩኬ ህይወት ሲኦል ለማድረግ ከሞተም በኋላ ለምን ተመለሰ የሚለው ነገር ከመጀመሪያ ጀምሮ ይሄ ነገር ስላቀደበት ሚኪ ከባድ ጭንቀት ውስጥ ነው ያለው። እንግዲህ ልጆቹ ወደ ትምህርት ቤት ከሄዱ በኋላ ምንድነው የተፈጠረው ነገር? እንግዲህ ወደ ትምህርት ቤት ከሄዱ በኋላ እናቷ ጋር መሄድ እንዳለባት ስላሰበች ነው። ፌቨንም ወደ እናቷ መቃብር ጋር ስለሄደች የበለጠ ደግሞ ይሄ ነገር እውነታው ካሌብ ደብቋል። ቤት ውስጥ አያት ለሚኪ ከባድ የሆነ ነገር ነበረ ስትነግር ወይዘሮ ሂሩት ለሚኪ እውነትም የሰዎቹ ቤት አንተ ታሰራለህ፣ ካሰራህም እውነትም ወንድ አይደለህም የሚለው ነገር ተናግረዋለች። ሚኪም በዚህ ሰዓት ምንድነው የምትይው እኔ ወንድ ነኝ እያለ እንግዲህ ወንድነቱንም ለማሳየት እየሞከረ ነበረ። በተለይ ደግሞ ትርሲት ይሄ ነገር ያስደስታታል፣ የእሷ መታሰቢያ ይሆናልና ትርሲት ደስታዋን የምትፈልገው ነገር እንዲሆንላት አደርጋለሁ
ግን ደግሞ ሲሆንም የሆነ ነገር አደርጋለሁ ብሎ ነው ሚኪም ከወይዘሮ ሂሩት ጋር እየተመካከሩት። ትርሲት ከሞተች በኋላ እንግዲህ የሁለቱ ሚስጥር ተቀብሯል። የሚኪና የወይዘሮ ሂሩት ሚስጥር ስለተቀበረ ሁለቱም በራሳቸው መንገድ ሌላ ሰውንም ለማጥፋት ድጋሚ እየሞከሩ ነው ያሉት። በተለይ ደግሞ ብሩኬ ከህይወታችን እናስወጣዋለን ብለው ነው እያሰቡት ያሉት። እንግዲህ ትርሲት ሞታለች ወይስ አለች? እውነታውንም ደርሳበት ወይስ የሚኪ እውነታ ለማጋለጥ ነው አሁን ላይ እንደዚህ ሞታለች የተባለው? የእሷስ መቃብር ማንንስ አሳየ? ይሄ ነገር በጣም አሳሳቢ ላይ ነው ያለው እና እንግዲህ የሚፈጠረው ነገር አብረን የምናይ ይሆናል። ቤተሰብ ወይዘሮ ሂሩት አሁን ላይ ፍላጎቷ በጣም ከራስ ወዳድነቷ በላይ የልጅ ልጇን ከጠፋች በኋላ ትንሽ ሀዘን ውስጥ ብትገባም ግን ደግሞ ትርሲት መሞቷ የበለጠ እሷና ከሚኪ ጋር የሚያደርጉት ነገር ቀለል እንደሚያደርግላቸው ነው ያሰቡት። ብሩኬ ይህንን ትርሲትንም የገደላትንም ሰው በእርግጠኝነት እንደሚያውቀው ነው። እዛ ደግሞ አሁን ላይ ፋይሉ ላይ ጠርቶታል። መርማሪው ፖሊስ ወደዛ ወስዶታል። እንግዲህ ያንን መርማሪ ፖሊስ ወስዶ ያንን የሚያውቀውንም ፎቶ እውነታው እንዲነግረው ነው ያደረገው መርማሪው ፖሊስ እንግዲህ አሁን ላይ ከሚኪ ጭንቅላት በጭራሽ መራቅ አልፈለግም። ሚኪን በብዙ ነገሮችን ጠርጥሮታል። እንግዲህ ሚኪ ከዛ በፊት ብሩኬንም በአደጋ እንዳሳጣው በአደጋ አድርጎ እንዲሞት ያደረገው ነገር መረጃው ባይደርሰውም ግን ደግሞ አሁን ላይ ብሩኬን መግደል እንደሚፈልግ እንግዲህ ኢንስፔክተሩ ደርሶበታል። ይሄ ነገር ደግሞ ከሚኪ ጋር ሚኪ የገዛው ሰው ነው፣ ስለዚህ እሱንም ለማስገደል የሞከረው ብሎ ነው ያሰበው። እንግዲህ ብሩኬም ጭንቅላቱ በጣም ራስን ተቆጣጥረክ ያለው ነገር ሚኪ ጭንቅላት ፈጥነን እስክንደርስ ድረስ ፈጥነ ካንተ ምንም ነገር ማድረግ የለብህም፣ ራስህን መቆጣጠር አለብህ ብሎታል ኢንስፔክተሩም። ብሩኬ እንግዲህ ከሌላው ጊዜ በላይ በጣም ኃይለኛ ሆኗል። ኃይልነቱ ደግሞ በጣም በውስጡ ከባድ የሆነ ስሜት እየፈጠረበት ነው። እንዴት ነው የምታገሰው ብሏል። እንግዲህ ተከስተንም ባየው ሰዓት በጣም ሲቀያየር ነበረ። ተከስተና ሚኪ አንድ አይነት ባህሪ እንዳላቸው ነው። ተከስተ ከሚኪ ጋር ሁለቱም ተባብረው ትርሲትንም የደረሰባት ነገር ሁለቱ ተጠያቂ እንደሆኑ ነው የሚያስቡት። በነገራችን ላይ ሚኪ አሁንም ቢሆን ተከስተ ላይ ሁሉንም ነገር ለማላከክ እየሞከረ ነው። ነገር ግን ሁኔታው ሌላ ነው። ወደ ትርሲት እንግዲህ ብሩኬ ከትርሲት ጋር መኖሩን አላወቀም ተከስተ። ነገር ግን ተከስተ መጀመሪያ ደውሎ ሚኪ ብሩኬን ሊያስገድለው ነው ብሎ ከነገራት በኋላ ሚኪ ይሄ ነገር ከሰማች በኋላ እንግዲህ ትርሲት ሀሳቧ ውስጧም በሙሉ በጭንቀት ነው ያልነበረችው። ብሩኬን እስከምታገኘው ድረስ ይሄ ነገር እንዴት አድርጌ ነው የምቋጨው ብላ ነበረ። እንግዲህ ትርሲት ለብሩክ ያላትንም ስሜት ማንንም ሰው እንዲያውቅ ስላልፈለገች አሁን ላይ ደግሞ የበለጠ ከባድ ስቃይ ነው የሆነባት የነበረው። እንዲህ ሁለተኛው ጊዜ ብሩኬን ላጣው ነው ወይ ብላ ነበረ ወደ እሱም ያመራችው። ነገር ግን እንዳሰበችውም ህይወቷን መስዋዕት ብታደርግም ግን አንድ ነገር አስባለች። ትርሲትም ይሄ ነገር ያሰበችበት ብሩኬንም ሊጎዳው ያሰበውንም ሚኪ ከሆነ ደርስበታለሁ ብላ እንግዲህ ከቴሌግራም መልእክት እንዲልክላት ብታደርገውም ተከስተ ግን ያንን የቴሌግራም መልእክቱ ሳይልክላትም ነው አደጋ የደረሰባት። ስለዚህ ሚኪ ትርሲት ከብሩኬ ጋር መኖሯን አላወቀም ተከስተ። ነገር ግን ተከስተ እያለች ስታወራ ደግሞ ብሩኬ ስለሰማ በዛን ሰዓት መልእክት አለ ብሎ በስልኩ ነበረ ያሰበው። ስልክን ስጠኝ ከፍተህ ብሎት ነበረ። በዚህ ሰዓት እንግዲህ ጠርጥሮም ባይጠረጥርም ግን ምንም ነገር ማለት አልቻለም ነበረ ተከስተ ምንም አይነት ነገር መናገር ስልኩንም አልሰጥም ማለት አልቻለም። ጥርጣሬ ውስጥም አልገባም። ነገር ግን ስልኩ ከፍቶ ቢሰጠውም ግን እውነታውን እስኪለይ ድረስ አልተጠበቀም ብሩኬ። ምክንያቱም የትርሲት አሁን ላይ የፌቨን መጥፋት ሁሉንም ነገር አውቃለሁ ብሎ ካልብም ስለተናገረ ካልብ ደግሞ ይሄ ነገር ከሱ ጋር የሚያገናኘው ስለዚህ አንተ ከዚህ ጋር እጅህ አለበት ብለው ይዘውታል። ከዛ በፊት አለመናገሩ ተከስተ ወደ እናታቸው መቃብር መሄድ እንደሚፈልጉ ከዛ መጀመሪያ ብትናገር ልጅቷ ላይ ይሄ ነገር አይደርስባትም ብለው ነው የሚያስቡት። እንግዲህ ውድ ቤተሰቦቼ
ከድራማ እንዴት አያችሁ? ዛሬ ላይ አሁን ላይ እየተፈጠረ ያለው ነገር ትርሲት የእውነት ሞታለች ወይስ አለች? ምን ይመስላችኋል? እናንተ ሀሳብ አስተያየታችሁ በኮመንት ማድረግ ትችላላችሁ። ወይንስ ትርሲትን ብሩኬና ሚኪ መሀል ያለውን ጠላትነት ለማቆም ነው እየታገለች ያለችው? ትርሲት በመካከላቸው ያለውንም ክፍተት ለማራቅ በብሩኬ ሚኪ ላይ ያለው ተንኮሉ ለማወቅ የእውነት የሞተች አስመስላ ነው ወይስ ምንድን ነው የሚለው ነገር በጣም ያስጨንቃል። ቤተሰቦቼ እንደኔ ትርሲት መቼም ቢሆን መሞትም የለባትም አትሞትም ብዬ ነው የማስበው። ምክንያቱም ትርሲት ለዚህን ያክል ለሞት የሚዳረጋትን ነገር ምንም እንኳን ከባድ አደጋ ቢደርስባትም ግን በዚህን ያክል እውነታዎችን ይዛ አትሞትም ብዬ ነው የማስበው። ምክንያቱም የሚኪ እውነታ እያወቀች ስለሆነ በዛን ሰዓት ይሄ ነገር የደረሰባት ሁሉንም ነገር የሚኪ ውሸቶች ለማጣራት ነው፣ እንደኔ ማለት ነው። ሚኪ አሁን ላይ ጉድ ነው የሆነው። እንግዲህ አባቱንም ሚኪ በእርግጠኝነት ትርሲትንም ያገባት ለሀብት ብሎ ነው እና ብሩኬንም ሀብቱን ለመቀማት ነው። እና ብሩኬ ይሄ ነገር ደግሞ አስቡት፣ የብሩኬ ሀብት ለመቀማት እና ሚስቱንም ለመቀማት ነው። ብሩኬ ለሱም በጣም መጥፎ ሰው አልነበረም፣ ግን ሚኪ ደግሞ ለብሩኬ በጣም መጥፎ ሰው ነው የሆነው። ይሄን ደግሞ ምንድን ነው እንግዲህ አስቡት፣ አባቱ ስለታመመ በብሩኬ ሀብትን ለአባቱ ማሳከም በብሩኬና በትርሲት ሀብትም ነው አባቱን ማሳከም የፈለገው ሚኪ። የሚኪ ፍላጎት ይሄንን ነው። አሁንም ቢሆን ያደረገው ነገር አባቴ እኔ የምፈልገው ብር እጄ ላይ አለ ብሏል። እንግዲህ ሚኪ ምንም እንኳን ቢያዝንም አሁን ላይ ግን ብሩ በእጁ እንደሚገባ እርግጠኛ ሆኗል። ትርሲት ሞታለች ብሎ እያሰበ ያለው ሚኪ ብቻ ነው። ሌሎቹ ምናልባት ሊሆን ይችላል፣ ግን አሁን ላይ ነገሩ እንደዚህ አይደለም ማለት ነው። ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁ ሁላችሁም በኮመንት አስቀምጡልኝ። እኔ ሀሳቤ ትርሲት አልሞተችም እና ደግሞ ፌቨንም መደፈር የለባትም ሲመስለኝ። ሌላ ሰው ተመሳሳይ ሰው ሊሆን ይችላል። ብሩኬና ትርሲት አሁንም ቢሆን ወደፊት ፍቅራቸው በአንድ ላይ ነው የሚሆነው።